ብልጽግና ፓርቲያችን በመሰረቱ ህዝባዊ ፓርቲ ነው። ሰው ተኮር ነው። ብልጽግና ሰው ተኮርም ስለሆነ ሰው የሚሸት ስራ ነው እየሰራ ያለው ብልጽግና። ሰው የሚሸት ስራ እንደሰራ ደግሞ የምናየው እየኖርንበት ባለነው ከተማ እየመጣ ያለውን ልማት አይተን ነው። ለሰው ነው የተሰራው። የትራንስፖርት አክሰስ ለሰው ነው። የህዝብ መዝናኛዎች ለሰው ነው። የመኪና ተርሚናሎች ለሰው ነው። ትራንስፖርት ለሰው ነው፣ ለማንም አይደለም። ለዝቅተኛ የኑሮ ደረጃ ያላቸው የህብረተሰብ ክፍሎቻችን በዚህ በለውጡ ዘመን ብቻ 45000 ቤት ገንብቶ ሰጥቷል። ለዝቅተኛ የኑሮ ደረጃ ያለው የህብረተሰባችን ክፍል ብቻ ከ430,000 በላይ የሚሆኑ ቤቶችን በአምስቱም የቤት አማራጮች ቤት ገንብቷል። ህብረተሰቡ ተጠቃሚ እንዲሆን ደግሞ አድርጓል። ስለዚህ መንግስት ፓርቲያችን ውግንናውን እየገለጸ ያለው በተግባር ነው የሚለው ነገር በደንብ ሊያዝ ያስፈልጋል። ወንዞቻችን የወንጀለኞች መደበቂያነታቸው አሁንም ቀጥሏል ተብሎ የተነሳው ነገር ያው ይሄ በሚዛኑ ብናነሳው በጣም ጥሩ ነው ብዬ አስባለሁ። ይሄ የጉስቁልነት ዘበኝነት ነው ብዬ ነው መግለጽ የምፈልገው። ሌላ ሊባል ደግሞ ስለማይችል ወይም ደግሞ አሮጌውን ነገር መናፈቅ ነው፣ ሌላ አይደለም። ወንጀለኞች እውነት ነው ከተማችን ላይ የሉም ማለት አይቻልም። ሰው ካለ ወንጀለኛ አለ። ወንጀለኛ መከላከል የሚችለው ህዝቡ ሁሉ ራሱ ነው። እያንዳንዳችን የሰላም ዘብነን ብለን ወንጀለኞችን ማውጣት መቻል አለብን፣ መኮንን መቻል አለብን። ከዛ በተረፈ ወንዞቻችን ግን አሁን ገዳይ አይደሉም፣ አሁን ቆሻሻ ይጣልባቸው፣ አሁን ውቦች ናቸው፣ አሁን ማራኪዎች ናቸው፣ አሁን ልጆቻችን የሚንቦርቁበት ነውና በዚህ ብናየው በጣም መልካም ነው ብዬ አስባለሁ።